ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን የቪዲዮችን ደግሞ ይዤላችሁ የመጣው እንግሊዘኛ ለጀማሪዎች በጥያቄና በመልስ መልክ እንማማራለን። ከዚህ ጋር የምታዩቸው የተለያዩ ጥያቄዎች አሉ። እንደነዚህን አይነት ጥያቄዎች ስንጠየቅ ምን ብለን መመለስ እንችላለን የሚለው ደግሞ ከዚህ ጋር መልሱ ተቀምጠዋል ማለት ነው። ስለዚህ ያንዳንዳቸውን እንዴት እንደምናነብና ለእያንዳንዱ ጥያቄ የትኛው መልስ ይስማማዋል የሚለውን እያንዳንዱን ነገር የምንማማር ይሆናል። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን ሳታቋርጡ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ፣ ከጥያቄው ስንጀምር የመጀመሪያው ጥያቄ ምን ይላል? እንዴት በቀላል መንገድ እናነባዋለን ወደሚለው ስንሄድ፣ ኦኬ፣ ከመጀመሪያው ቃል እንጀምር። አሁን ይህን ቃል በቀላል መንገድ ለማንበብ ምንድን ነው ማድረግ ያለብኝ? ኦኬ፣ የመጀመሪያዋ ፊደል እንደምታዩት ማን ነች? ኤ ነች። ኤን ምን ብዬ አነባታለሁ የሚለው ነው ትልቁ ነገር። ኤን አ ብዬ አነባለሁ፣ ወይም ደግሞ አ ሚል ድምፅ አላት። ኦኬ፣ ከዛ አርኢን በአንድ ላይ ነው የምናነባቸው። ስለዚህ ምን ብለን እናነባለን? አርኢን ር ሚል ድምፅ አለው። በአንድ ላይ እናነበው። ኤ እንደ አ ነው የምትነበብ ብለናል። አርኢ እንደ ር። ስለዚህ አንና ርን በአንድ ላይ ስናነባቸው አ ር አር ብለን እናነባለን። አር። ኦኬ፣ ወደዚህኛው ስንሄድ በተመሳሳይ ዋይን ለብቻዋ እንደ ይ ማንበብ ወይም ደግሞ ይ ሚል ድምፅ አላት። ኦና ዩ ሁለቱን አናባቢዎች እንደ ው እናነባለን፣ ወይም ደግሞ ው ሚል ድምፅ አላቸው። ኦኬ፣ በአንድ ላይ ስናነበው ምን ይሆናል? ይ ው ዩ ተብሎ ይነበባል። ኦኬ፣ ወደዚህኛው ስንሄድ ኤፍ አይን ፋይ ብለን እናነባለን፣ ወይም ደግሞ ፋይ ሚል ድምፅ አለው። ኤንኢን እንደ ን በአንድ ላይ ሲነበብ ፋይ እን ፋይን። ኦኬ፣ አሁን ሙሉ እናነበው። አር ዩ ፋይን፣ አር ዩ ፋይን፣ ደህና ነህ ወይም ደህና ነሽ ማለት ይሆናል። ኦኬ፣ እንደዚህ ስንባል ምን ብለን ልንመልስ እንችላለን? ወደ መልሱ ስንሄድ ኦኬ፣ አይን አይ ብለን እናነባለን። ኤና ኤምን አም ብሎ ማንበብ አም። ኦኬ፣ ከዛ ወደዚህኛው ስንሄድ ኤፍ አይን ፋይ እንላለን። ኤንኢን እንደ ን በአንድ ላይ ፋይ እን ፋይን። ሙሉ እናነበው። አይ አም ፋይን። አይ አም ፋይን ምን ማለት ነው? አዎ ደህና ነኝ እንደማለት ነው። ኦኬ፣ ከዚህ ጋር የተወሰነ ቦታ ጠቦይ ተሰርዟል። አይ አም ፋይን ስንል ደህና ነኝ፣ አዎ ደህና ነኝ እንደማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ በተመሳሳይ ደብሊው ኤች ኤቲ ምን ብለን እናነበው? ዋት ተብሎ ይነበባል። ዋት። ኦኬ፣ ከዛ አይና ኤስን ኢዝ ብለን እናነባለን። አይና ቲ ኢት በአንድ ላይ ዋት ኢዝ ኢት። ዋት ኢዝ ኢት ምን ማለት ነው? ዋት ኢዝ ኢት ማለት ምንድን ነው እንደማለት ነው። ከዚህ ጋር የት ነው የሚለውን አስተካክሉልኝ። የት ለማለት ሆየር ነው ማለት ያለብን። ስለዚህ ዋት ኢዝ ኢት ስንል ምን ማለት ነው? ምንድን ነው እንደማለት ነው። ምንድን ነው ዋት ማለት ምን ማለት ስለሆነ ማለት ነው። ስለዚህ የት የሚለውን አጥፍታችሁ ምን በሚል ተኩልኝ ምንድን ነው ማለት ነው። ስለዚህ ዋት ኢዝ ኢት ምንድን ነው ብለን ስንጠየቅ ምን እንችላለን? አይናቲን ኢት ብሎ ማንበብ፣ አይና ኤስን ኢዝ ብለን እናነባለን። ኤን ለብቻዋ ማንበብ፣ ኤን ኤ ብላችሁ ማንበብ። ከዛ ኤች ኦን እንደ ሆ ሳይሆን ምን ብለን እናነባለን? ሃ ብለን እናነባለን። ዩ አትነበብም ወይም ደግሞ ሳይለንት ነች። ኦኬ፣ ኤስ ኢን እንደስ በአንድ ላይ ሃው እስ ሃውስ በአንድ ላይ ሲነበብ ኢት ኢዝ ኤ ሃውስ። ኢት ኢዝ ኤ ሃውስ ምን ማለት ነው? ይህ ቤት ነው፣ ቤት ነው እንደማለት ነው። ኦኬ፣ ወደሚቀጥለው ስንሄድ ኦኬ፣ ይህ ምን ይላል? ኤን ለብቻዋ እንደነገርኳችሁ ኤን አ ብላችሁ ታነባላችሁ። አርኢን ር እንላለን። በአንድ ላይ አ ር አር። ኦኬ፣ ከዛ ዋይን እንደ ይ እናነብና
ኦዩን በአንድ ላይ እንደው ማንበብ እንዳለብን አይተናል። ሶ በአንድ ላይ ስናነበው ይ ው ዩ። ኦኬ ኤስ ምን ይላል? ኤፍኤን እንደ ፋ ቲን እንደ ት በአንድ ላይ ፋ ት ፋት። ሙሉ ሲነበብ አር ዩ ፋት አር ዩ ፋት ወፍራም ነህ ወይም ወፍራም ነሽ እንደማለት ነው። ኦኬ ከዛ ወደዚህኛው ስንሄድ ዋይ ኢ ኤስ በአንድ ላይ ምን ተብሎ ይነበባል? የስ የስ ብለን እናነባለን። ከዛ አይን አይ እንላለን። ኤኤም አም ተብሎ ይነበባል። ኤፍኤን እንደ ፋ እናነባለን። ቲን እንደ ት በአንድ ላይ ፋ ት ፋት። ሙሉ እናነበው የስ አይ አም ፋት የስ አይ አም ፋት ምን ማለት ነው? አዎ ወፍራም ነኝ እንደማለት ነው። ኦኬ ወደሚቀጥለው ስንሄድ ኦኬ ይሄስ ምን ይላል? በተመሳሳይ አይን አይ እላለሁ። ኤና ኤም ምን ተብሎ እንደሚነበብ አይተናል። አም ተብሎ እንደሚነበብ አይተናል። ኤች ዩን እንደ ሀ ኤንን እንደ ን ጅን እንደ ግ አር ዋይን ር ይ ብለን እናነባለን። ሪ ሙሉ ሲነበብ ሀ ን ግ ር ይ ሃንግሪ ማለት ነው። ኦኬ ሙሉ ሲነበብ አይ አም ሃንግሪ አይ አም ሃንግሪ እርቦኛል እንደማለት ነው። ኦኬ ከዛ ወደዚህኛው ስንሄድ ፒን እንደ ፕ እናነባለን። ኤልኢን እንደ ሊ ኤ ሳይለንት ነች። ኤስሲን እንደ ስ በአንድ ላይ ፕ ሊ ስ ፕሊስ። ኦኬ ከዛስ አይና ኤንን ኢን እንላለን። ኤፎን እንደ ፎ አርን እንደ ር ኤምን እንደ ም ባለ ሲነበብ ኢን ፎ ር ም ኢንፎርም እንላለን። ሙሉ ሲነበብ ፕሊስ ኢንፎርም ፕሊስ ኢንፎርም እባክህ ንገረኝ እንደማለት ነው። ኦኬ አም ሃንግሪ እርቦኛል ስንል ከዚህ ጋር ፕሊዝ ኢንፎርም ብለን ልመልስ እንችላለን ማለት ነው። ኦኬ ወደዚህኛው ስንሄድ ደብሊው ኤች ኢ አር ኢ በአንድ ላይ ምን ብለን እናነበው? ዌር ብለን እናነባለን። ዌር አይና ኤስን ኢዝ አይናቲን ኢት በአንድ ላይ ዌር ኢዝ ኢት ዌር ኢዝ ኢት የት ነው እያልን ነው። ኦኬ ከዛ ወደ መልሱ ስንሄድ አይናቲን ኢት እንላለን። አይና ኤስን ኢዝ ከዛ ኤች ኢ አር ኢ ሂር ብለን እናነባዋለን። ሂር ኤን ኦ ደብሊው ናው ተብሎ ይነበባል። ሙሉ ሲነበብ ኢት ኢዝ ሂር ናው ኢት ኢዝ ሂር ናው ምን ማለት ነው? ከዚህ ነው እንደማለት ነው። እሺ ወደ መጨረሻው ስንሄድ በተመሳሳይ ኤን እንደ አ አር ኢን እንደ ር በአንድ ላይ አር አር አለን። እዛ ዋይን እንደ ይ ኦና ዩን እንደው በአንድ ላይ ይ ው ዩ ኦና ኬን ኦኬ እንላለን። በአንድ ላይ አር ዩ ኦኬ ደህና ነሽ ወይም ደህና ነህ። ከዛ ምን እንችላለን? ዋይ ኢ ኤስ የስ እንላለን። አይን አይ ኤኤም አም ኦና ኬ ኦኬ እንላለን። የስ አይ አም ኦኬ የስ አይ አም ኦኬ አዎ ደህና ነኝ ብለን መመለስ እንችላለን ማለት ነው። ሶ በእንደዚህ አይነት አግባብ ፕራክቲስ ማድረግ መለማመድ ከቻለን በአጭር ጊዜ ውስጥ አሪፍ ለውጥ ልናመጣ እንችላለን። ከእናንተ የሚጠበቀው ትምህርቱን ቪዲዮን ሳታቋረጡ እስከ መጨረሻው ድረስ መከታተል የምትችሉ ከሆነ የምንለቃቸውን ቪዲዮዎች በአጭር ጊዜ ውስጥ አሪፍ ለውጥ ማምጣት ትችላላችሁ። የዛሬ ትምህርታችን ይህንን ይመስላል። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ፣ ሰላም ሁኑ።